የአዲስ አበባ ከተማ አስተዳደር ባህልና ኪነ ጥበብ ቢሮ ከ30,000 በላይ ሰዎች የሚሳተፉበት የንባብ ፌስቲቫል ማዘጋጀቱን ገልጿል። ቢሮው በዚህ ዓመት ለ13ኛ ጊዜ የሚከበረው የንባብ ሳምንት በከተማ አቀፍ ደረጃ ከነገ ታህሳስ 16 ቀን እስከ ታህሳስ 20 ቀን 2018 ዓ.ም ባሉት ተከታታይ 5 ቀናት ሊከበር መሆኑን አስመልክቶ መግለጫ ሰጥቷል። ይህ የንባብ ሳምንት ዓላማው የትውልዱን የንባብ ባህል ለማጎልበት፣ የስነ ጽሑፍና የፈጠራ ስራን ለማሳደግ፣ መጽሐፍት ሻጮችን ለማበረታታትና ደራሲያን ከአንባቢያን ጋር የሚገናኙበትን መንገድ ለመፍጠር እንደሆነ በመግለጫው ተገልጿል። የቢሮው የባህል ዘርፍ ምክትል ኃላፊ አዲሱ ሻንቆ በአሁኑ ጊዜ የማህበራዊ ሚዲያ ተጠቃሚ ቁጥር እየጨመረ መምጣቱ በህብረተሰቡ ውስጥ የንባብ ባህል እንዲቀዛቀዝ ምክንያት ሆኗል ብለዋል። ቀጣይ ጄኔሬሽንም ደግሞ እቺ ነገር የሚያሻግረው ቀጥሎ ያለው ትውልድ ከመሆኑ ጋር ተያይዞ ትውልድ ላይ ብዙ ስራ መስራት ያስፈልጋል። ይሄ የሚሆንበት ምክንያት ጄኔሬሽኑን አዋቂን ጨምሮ የሚወስዱ በርካታ ችግሮች አሉ። አሁን ለምሳሌ በማህበራዊ በተለያዩ ሚዲያዎች የሚተላለፉ በዩቲዩብ፣ በፌስቡክ፣ በቲክቶክ የሚተላለፉ የተለያዩ ችግሮች አሉ። የወጣቱን ጎጂ ባህሎች፣ ጎጂ ድርጊቶች፣ ጎጂ ተግባሮች አሉ። እነኚህ ጎጂ ድርጊቶችና ተግባሮች የወጣቱን አእምሮ የሚሰርቁ አብዛኛውን ጊዜ በማንበብ ከማሳለፍ ይልቅ በአልባሌ ነገር እንዲያሳልፍ የሚያደርጉ ተጽዕኖዎች ናቸው ማለት ነው። እንዲሁም በሀገራችን የትምህርት ስርዓት ውስጥ ያለው ዝቅተኛና በማጣቀሻና በጠቅላላ እውቀት እንዲሁም የስነ ጽሑፍ መጽሐፍ መካከል ያለውን ያልተመጣጠነ የመጽሐፍ አቅርቦት የንባብ ባህል እንዳይዳብር ማድረጉን ኃላፊው አክለው ገልጸዋል። በዓለም አቀፍ ደረጃ 60% የተለያዩ የንባብ መጽሐፎች ትምህርት ቤቶች በቤተ መጻሕፍት እንዲደራጁ በስታንዳርድ እንዲደራጁ ይደረጋል። 40% ደግሞ የሪፈረንስ መጽሐፍት እንዲሆኑ ነው የሚደረገው። በአገራችን ስናይ ደግሞ 90% የሪፈረንስ መጽሐፍ፣ 10% ደግሞ የተለያዩ የንባብ መጽሐፎች ናቸው የሚደራጁት። ስለዚህ ዓለም አቀፍ ካለው ስታንዳርድ ጋር ስናያያዝ ትንሽ የአገራችን በማነስ ከስታንዳርድ አኳያ የሚታይበት ሁኔታ አለ። ቢሮው ይህንን ችግር ለመቅረፍ ዲጂታል የማንበቢያ ስርዓትን በመዘርጋትና በተለያዩ ቦታዎች መጽሐፍትን በማቅረብ ይህንን ክፍተት ለመሙላት እየሰራ ይገኛል የተባለው ኢትዮጵያና አሜሪካ ከ1.6 ቢሊዮን ዶላር በላይ የተመደበለት የጤና ዘርፍ አጋርነት ስምምነት መፈራረማቸውን እናገኛለን። ስምምነቱን የገንዘብ ሚኒስትር አህመድ ሽዴ፣ የጤና ሚኒስትር ዶክተር መቅደስ ዳባና በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ተፈራርመዋል። በቀጣዮቹ 5 ዓመታት በሚተገበረው በዚህ ትብብር የአሜሪካ መንግስት 1.16 ቢሊዮን ዶላር ሲመድብ የኢትዮጵያ መንግስት ደግሞ 450 ሚሊዮን ዶላር መመደቡን በፊርማ ስነ ስርዓቱ ላይ የተገለጸ ሲሆን ይህ ስምምነት የወባ፣ የኤችአይቪ ኤድስ፣ ፖሊዮ እንዲሁም የድንገተኛ ወረርሽኝ መከላከልና መቆጣጠር ስራዎች ላይ የሚውል ነው ተብሏል። የልብስ ስፌት ፋብሪካዎች የአገልግሎት ሰጪ ነን በሚል ምክንያት ከኤክሳይዝ ታክስ ነፃ መሆን እንደማይችሉ የገቢዎች ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ ይህንን ያስታወቀው በልብስ ስፌት አገልግሎት ላይ የሚጣለውን የኤክሳይዝ ታክስ አከፋፈል በተመለከተ በሰጠው አዲስ ማብራሪያ ላይ ነው። ይህ ውሳኔ ለዘርፉ ሲሰበሰብ የሚገባውን የታክስ ገቢ በአግባቡ ለመሰብሰብና አሰራሩን ግልጽ ለማድረግ ያለመ መሆኑን የጠቆመ ሚኒስቴሩ ይህ ማብራሪያ የመጣው የገንዘብ ሚኒስቴር በድጋሚ ግልጽ የሆነ ማብራሪያ እንዲሰጥበት በተጠየቀበት መሰረት መሆኑም ተጠቅሷል። በመሆኑም በተሻሻለው የኤክሳይዝ ታክስ አዋጅ መሰረት በኤችኤስ ኮድ 50.07 እስከ 63.04 የተመደቡ የጨርቃ ጨርቅና የተሰፉ ልብሶች ምርቶች የኤክሳይዝ ታክስ የሚጣልባቸው በመሆኑ የኢንቨስትመንትና የንግድ ፍቃድ ያላቸው የልብስ ስፌት ፋብሪካዎች ግዴታዎችን እንዲወጡ አዟል። ተቋማቱ የልብስ ስፌት አገልግሎት ሰጪ ነን በሚል ሰበብ ከታክስ ነፃ መሆን እንደማይችሉ የጠቀሰው ማብራሪያው አምራች ፋብሪካዎችና የሚመለከታቸው የስራ ክፍሎች ይህንን አውቀው ተገቢውን ክትትል እንዲያደርጉ ማሳሰቢያ ተሰጥቷል። በተጨማሪም ከደንበኞች ጨርቅ ተረክበው ወይም ራሳቸው ከሚያቀርቡት ጨርቃ ጨርቅ ውስጥ ደንበኛው የመረጠውን ጨርቅ ሰፍተው የሚያስረክቡ ልብስ ሰፊዎችን ግን እንደ ልብስ ስፌት አገልግሎት ሰጪዎች ስለሚታዩና የሚያዘጋጇቸው ልብሶች በልብስ ፋብሪካ እንደተመረቱ አልባሳት ስለማይቆጠሩ ኤክሳይዝ ታክስ የመክፈል ግዴታ የለባቸውም ነው ያለው።
ከጥቅምት 1 እስከ 30 ቀን 2018 ዓ.ም ተካሂዶ ለተጠናቀቀው ሀገራዊ ሳይበር ደህንነት ወር የማጠቃለያ መርሃ ግብር በትላንትናው ዕለት ተካሂዷል። በአዲስ አበባ፣ ባህር ዳርና በጅማ ከተማ በተከበረው በዚህ መሰናዶ ላይ የሐሰተኛ መረጃ ስርጭት እንዲሁም የሳይበር ንቃተ ህሊና ማሳደግና የቁልፍ መሰረተ ልማቶች ደህንነት ማስጠበቅ ላይ ያተኮረ ንቅናቄዎች መካሄዳቸውም ተነግሯል። ከዚህ ባሻገር ከተካሄዱ በርካታ ውድድሮች መካከል በሳይበር ላይ ያተኮሩ ጌሞችን ለማዘጋጀት ከተወዳደሩ 33 ሰዎች 15 ጌሞች መሰናደታቸው የተነገረ ሲሆን በሲቲኤፍ ወይንም የሳይበር ሚስጥሮችን የማግኘት ፈተና 40 ሰዎች ተወዳድረዋል ነው የተባለው። በተጨማሪም ግንዛቤ ለማሳደግ በተዘጋጀ የአጭር ተንቀሳቃሽ ምስል ውድድር 103 የአጭር ተንቀሳቃሽ ምስል ለውድድር ቀርበው የመጨረሻ አንደኛ የወጣው አሸናፊ የ300 ሺህ ብር ሽልማት መረከቡም ተጠቅሷል። የሳይበር ግንዛቤ ለማሳደግ በተካሄደው በዚህ የአንድ ወር ንቅናቄ ላይ ኢቢኤስ ቲቪን ጨምሮ 20 የመገናኛ ብዙሃን ተቋማት ተሳትፎ ማድረጋቸውን ያሳወቀው ኢንሳ በማህበራዊ ሚዲያ ይዘት ፈጣሪዎች የተሰሩ የማስተዋወቅና የግንዛቤ ስራዎችንም 12 ሚሊዮን እይታ አግኝተዋል ብሏል። የኢትዮጵያ አየር መንገድ ለበረራ አመቺ ባልሆነ የአየር ጸባይ ምክንያት ወደ ደሴ ኮምቦልቻ ያቋረጠውን በረራ የአየር ጸባዩ ባለመስተካከሉ እስካሁን ድረስ አገልግሎቱን ለመቀጠል አለመቻሉን አስታውቋል። የአየር ሁኔታው እንደተስተካከለ በረራ እንደሚጀምርም ያስታወቀው አየር መንገዱ በአገልግሎቱ መቋረጥ ለሚፈጠሩ መጉላላቶች ከወዲሁ ይቅርታ ጠይቋል። ካሳለፍነው ቅዳሜ ጀምሮ በተፈጠረው ጭጋጋማና ለበረራ አመቺ ያልሆነ የአየር ጸባይ ምክንያት ወደ ደሴ ኮምቦልቻ በረራ ያቋረጠው አየር መንገዱ የአየር ጸባዩ እንደተስተካከለ በረራዎቹ ወደ መደበኛ አገልግሎቶቻቸው የሚመለሱበት ጊዜ እንደሚያሳውቅም ነው የጠቀሰው። የአየር ንብረት ሁኔታን ወደ ተመለከተው ሌላኛው ዜናችን ስናልፍ የምናገኘው የሌሊትና የማለዳው ቅዝቃዜ እስከ ታህሳስ ወር መጨረሻ ድረስ በተለይም በደጋማ የሀገሪቱ አካባቢዎች ተጠናክሮ እንደሚቀጥል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። ከሳይቤሪያ የሚነፍሰው ከፍተኛ የአየር ግፊት ወደ ኢትዮጵያ የሚዘልቅ በመሆኑ ደረቅ፣ ፀሐያማና ነፋሻማ የአየር ሁኔታ በአብዛኛው የሀገሪቱ ክፍሎች እንደሚስተዋልም ኢንስቲትዩቱ ገልጿል። በተለይም በሰሜን፣ በምስራቅ፣ በመካከለኛውና በደቡብ ደጋማ አካባቢዎች የሌሊቱና የማለዳው ቅዝቃዜ ከ5 ዲግሪ ሴልሺየስ በታች ሆኖ ሊመዘገብ እንደሚችልም ተጠቁሟል። ይህ ቅዝቃዜ እስከ ወሩ ማጠናቀቂያ ድረስ የሚዘልቅ በመሆኑ ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ ኢንስቲትዩቱ አሳስቧል።